የሰጠሁት መስለኝም ነበር እኔ ቅንስ ስትል እውነትም ትዳር ትሆናለህ ብዬ ነበር የሰጠሁት። አምኜ ነው የሰጠሁት። እናትህስ ብትሆን በእናንተ መሀል መግባት አለበት እንዴ? እኔ እናትህን እሷስ ለምንድን ነው መስመር የማትይዘው? አንተ እኮ የቤት አባውራ ነህ። ትንሽ ልጅ አይደለህም፣ ትልቅ ሰው ነህ። የቤት አባውራ እናትም ትሁን አባት፣ ጓደኛም ይሁን ወዳጅ በትዳር ህይወትህ በዚህ ሂድ በዚያ ሂድ እያለ የሚጎትትህ ሊኖር አይገባም። ከእናትህ ጋር የነበረው የልጅነት ቁርኝትህ ሚስት ስታገባ ትዳር ስትመሰርት ያኔ ተቋርጧል። ከዚህ በኋላ ለማማከር ካልሆነ በስተቀር ውሳኔ የምታስተላልፈው ራስና ራስ ብቻ ትሆናለህ ከሚስት ጋር መመካከል። ይሄና የትንሱ እናት እንግዲህ ዛሬ በቃ እንደ ሽማግሌ እንደ ሀገር ሽማግሌ እንደ ሀገር ወግ ማረጋችን እንደ ባህላችን በስርዓቱ ንግግር አድርገዋል። በጣም ደስ የሚል ንግግር ነው ሲያረጉ የነበረው። እስከ መጨረሻ አብራችሁን ሁኑ። እንግዲህ ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ማድረጋችሁ በተለይ አዳዲስ የምትመጡ ሰብስክራይብ የምታረጉኝ እህት ወንድሞቼ እጅግ በጣም አመሰግናለሁ። የኔ ቅን ልቦች የኔ ቅን በቃ ቅን ስለሆናችሁ ነው። ቅን ያልሆነማ አይቶ ዝም ብሎ ነው የሚያልፈው ማለት ነው። እናንተ ቅን ስለሆናችሁ ደግነታችሁ በእንደዚህ አይነት በትንሽ ነገር ስለሚወጣ እጅግ አርጌ አመሰግናለሁ። እንግዲህ አስዬ ካያችሁት የአላዛር አባት በጣም ደስ የሚል ንግግር ነው እየተናገረ የነበረው። እንደማስበው አስዬ የሀገር ሽማግሌ ይመስለኛል። የሀገር ሽማግሌ እንዲሁም የሃይማኖት አባት እንደዚህ በቃ ሃይማኖት የገባው አይነት አባት እንደሆነ በንግግሩ እጅግ በጣም ያስታውቃል። ምክንያቱም ንግግሮቹ እያንዳንዱ የሚያወጣ ቃል ቶናለው በቃ ለሰዎች የሚገባ የሚያስተምር ብዙ ነገር የሚጠቅም ነገር ነው ሲናገር የነበረው። እኔ ግን አንድ ነገር የገረመኝ ነገር ምን እንደሆነ ታውቃላችሁ? እግዚአብሔርንን በቃ ማሚ ማለት ነው የሱ ሚስት ምትሆን የሚገባት አይደለችም ልትሆን ማለት ነው። ምክንያቱም እንደውም ብዙ ጊዜ ባልና ሚስት ከአንድ ወንዝ ነው የሚቀዳው ይባል ነበራ። ይሄ ግን ንግግር ስህተት እንደሆነ አሁን ገባይ ማለት ነው። ምክንያቱም እንዴት ነው ግን አስዬ የማሚ ባል ሊሆን የቻለው? አስዬ በጣም አስተዋይ ሰው ነው። በጣም ረጋ ያለ ነው። አስታራቂ ነው። አስተዋይ ነው። በቃ ደስ የሚል በቃ ደስ ከሚሉና ጀግና አባት ከሆኑ አንዱ አስዬ ነው። በጣም ነው ማደንቀው። በነገራችን ላይ እኔ ሶሻል ሚዲያ እሱ ሲመጣ በጣም ደስ ይለኛል። ምክንያቱም በቃ እንዳሁን እንዴት ብዬ ልንገራችሁ ደስ የሚል ቃላቶች ናቸው። እስካሁን ሲናገር የነበረው የማስታረቅ ነገር ነው ካያችሁ ማለት ነው። በፊትም ማሚ ተጣልተው የመጣችሁ እንግዲህ በሰው ፊት ስታዋርደው ምን ያህል ለባሏ ክብር ያላትና ክብር የሌላት አይነት ሴት እንደሆነ ማንነቷን ያየንበት ማንነቷን የገመትንበት እንግዲህ አላዛርና ትንሱ እሷን ይቅርታ ሊጠይቁ ቤቷ ሄደው ሙዝ የወረወረችበት ጊዜ እንግዲህ ለባሏ ክብር ቢኖራት ገብቷቸዋል። ባሌ ያለ እዚህ ጋር ምንም ማድረግ አልችልም፣ ለባሌ ክብር ስል እነሱን መቀበል አለብኝ ማለት ትችል ነበርና አስዬ ግን የሚናገራቸው ንግግሮች እውነት አቋም ያለው በቃ እንዴት ብዬ ልንገራቸው አቋም ያለው ደርባባ የሚናገራቸው ነገሮች ማለት ነውና ይመስለኛል ማሚያ ራሱ ለአስዬ ያልሰጠችው ክብር በጣም አናዶታል፣ በጣም አበሳጭቶታል። መሆንም የሌለበት ነው። ምክንያቱም እንደዚህ አይነት አባቶች አስታራቂ አባቶች የሀገር ሽማግሌዎች አስተማሪ የሆኑ ለህዝቡ የሚያስተምሩ ሰዎች ክብር ሊገባቸው ይችላል። ለዚህ ነው እንዴት ማሚ ለአስዬ ባል ልትሆን እንዴት ተገባት? እንዴትስ አስዬ ባላ ሆነ? እሷ በጣም ኃይለኛ ሀርደኛ ናት። እውነቴ ነው ምላችሁ፣ ለቪዲዮ አይደለም። በነገራችን ላይ ይሄን የምናገራችሁ ትክክለኛ ማንነቷ ማሚ በጣም ሀርደኛና ኃይለኛ እናት ናት። ሰው አብራችሁ ስለኖራችሁ አይደለም፣ በጣም ያስታውቃል ማለት ነውና አስዬ ዛሬ ሲናገር የነበረው ከአሁን በኋላ ማሚ አላዛርና ትንሱ ማለት ነው ካሁን በኋላ ማሚ ከህይወታችሁ ማታስወጧት ከሆነ ከህይወታችሁ ማታርቋት ከሆነ እኔ ራሴ እከሳችኋለሁ እያለ ነበረ ሲናገር የነበረው ማለት ነው። እንግዲህ ባለፈ አይታችኋል አስዬ ቤትን ጥሎ ልጆቹን ጥሎ ነበረ ያወጣው ማለት ነው። ያው አያችሁ እንደውም የማሚ አንጀት አሲጋ ነው ያለው ማለት ነው። ማሚ ይሄን ያህል ጊዜ ለልጆቿ ሳትጨነቅ የልጇን ሚስት እያበሳጨች ከቤት እንድትወጣ
ልጇን እንዲበሳጭ መራትዮ እንድትበሳጭ እያደረገችው ያለችው ያስዬ ሆድ ማሚ ጋር የማሚ ሆድ ደግሞ አስዬ ጋር ሆነ ማለት ነው። ምክንያቱም እኔ ልጆቼ አላስቻለኝም፣ ጸጸተኝ፣ ወጥቼ ጥያቸው ወጥቼ ጸጸተኝ፣ አልቻልኩም፣ ወደ ቤቴ ተመለስኩኝ። አያችሁ ምን ያህል አስተዋይ አባት እንደሆነ። እሷን ወጣለች እኔም እንደፈለኩ ልሆን ምን አገባኝ እኮ ማለት ይችል ነበር። ምክንያቱም አሲ የሚፈልገው ነገር ማድረግ የሚችል አይነት ሰው ስለሆነ ማለት ነው። ስለዚህ አስተዋይ ስለሆነ እርግጠኛ ነኝ በቅርቡ አሲ የተናገረውን ቃል አክብረው ትንሱና አላዛር አሲ የተናገረውን ቃል አክብረው ቤታቸውን እንደሚያስተካክሉ ትዳራቸው እንደሚያስተካክሉ ተስፋ አረጋለሁ። ምክንያቱም ለአሲ ክብር ሊኖራቸው ይገባል። በቃ ምርጥ አባት ነው፣ ምርጥ አባት ነው። ስለዚህ እሷ ቤቷ የምትመለስ ከሆነ ትመለሳለች፣ ማትመለስን ከሆነ የራስሽ ጉዳይ ብላችሁ ህይወታችሁና ትዳራችሁ እንድትመሩ አሲ አስጠንቅቆ ተናግሯቸዋል። የአስተዋይነቱ ግን በመሃል በንግግሮቹ መሃል ደስ ያለኝ ነገር ምንድነው? ትንሱ በጣም አዝናለሁ። ምክንያቱም ህይወትሽ እኛ ስናመጣሽ ወይም ደግሞ ሽምግልና ስንሄድ ህይወትሽ በዚህ ደረጃ ይጋናል ወይም ደግሞ በዚህ ደረጃ እንደዚህ ይሆናል ብዬ አላሰብኩም ነበረ። በዚህ ደረጃ ህይወትሽ እንደዚህ ስለሆነ በጣም አዝናለሁ፣ ግን ነገ ይስተካከላል፣ ቶሎ ተስፋ እንዳትቆርጪ። አያችሁ እንደዛ አይነትም አባቶች አሉ፣ እንደዛ አይነት ቤተሰብ የባል ቤተሰቦችም አሉና ነገሮቹ ሁሉ እናስተካክላቸዋለን፣ ግን ታገሺ፣ ትንሽ ታገሽን፣ ተስፋ ቆርጠሽ ደግሞ ሌላ አማራጭ እንዳትወስጂ ብሎ ሲመክራት ነበረ ማለት ነውና በጣም ትልቅ አባት እንደሆነ ነው እኔ የተሰማኝ። አስተዋይ እንደሆነ የሀገር ሽማግሌ አስታራቂ እንደሆነ ንግግሮቹ ራሱ ያስታውቃሉ በነገራችን ላይ ማለት ነው። በሀገር ሽማግሌ እሱ እንዳለ ነው እኔ የተረዳሁት። ስለዚህ አላዛርና ትንሱ ያስዬን ምክር ሰምታችሁ ህይወታችሁና ቤታችሁ እንደምታስተካክሉ ተስፋ እናደርጋለን። ምክንያቱም የኛ እዚህ ጋር መጮህና የኛ ኮሜንት መጻፍ የኛን ምክር ስላልሰማችሁ የአባታችሁን ምክር እንደምትሰሙና ህይወታችሁን እንደምታስተካክሉ እኛም ተስፋ እናደርጋለን። አስዬ ብቻም ሳይሆን የትንሱና ተራሱ መተው ብዙ ነገር እኔ ትንሱ በነገራችን ላይ በጣም አዋቂ ናት። አንዳንድ ልጆች ምን አለ መሰላችሁ ከቤተሰቦቻችን የሆነ ምን ወርሳቸው ነገሮች አሉ። ምን ወርሳቸው ወይ ከእናታችን ወይ ከአባታችን የሆነ ምን ወርሳቸው አባትና እናት በቤታችን ጠንካራ ከሆኑ ጠንካራ ነገር ይዘን እንወጣለን። እንደዚሁም ጠንካራ ካልሆኑ እንደዚህ አይነት ነገሮች ይዘን ምንወጣ ነገሮች አሉ። ትንሱ ከዚህ በፊትም በቪዲዮዎቼ ተናግሬያለሁ። በጣም ጎበዝ፣ ጠንቃቃ፣ የልጅ አዋቂ፣ ከእድሜዋ በላይ የምታስብ በቃ ጠንካራ እንደሆነች ከዚህ በፊት በቪዲዮ ነግራችሁ ነበረ። እንዳሁኑ አሁን ትንሱ በነገራችን ላይ በእድሜ ትንሽ ናት፣ ግን ሆኖም እንዳንዳንድ ሴቶች ወይም እንደኛ ሴቶች ብንሆን እኔ ለምሳሌ እኔ ብዬ ባስብ እንዴ ምን አቃጠለኝ ከዚህ ጋር ብዬ ጥዬ የምወጣ አይነት ሰው ነኝ። ትግስት የለኝም። ገባችሁ? ግን ትግስት በማድረጓ ይሄን ያህል ነገር በመቻሏ በጣም አያደንቃታለሁ ማለት ነው። ማለት ቤቴን ወደዋለሁ አለቅም ስትል በጣም ጎበዝ እንደሆነች በቃ ትዳሯን እንደምትፈልግ፣ ምክንያቱም ልጅ ናት፣ መልክ አላት፣ የፈለገችው ነገር መርጣ ማግባት ትችላለች፣ ነገ የፈለገችው ነገር ማግኘት ትችላለች እና በቃ በውበቷ አልተመካችም፣ በወጣትነቷ አልተመካችም፣ በምንም አልተመካችም። ስለዚህ እኔ እንደውም ዛሬ ደስ ያለኝ ነገር በንግግሯ እናቴ ቤት ጥሎ መውጣት ነውር ነው ብላኛለች። ስለዚህ እኔ ቤት ጥዬ አልወጣም ስትል በቃ ጠንካራ ጎበዝ እንደሆነች ነው የተሰማኝ ማለት ነው። ጎበዝ ናት እውነት። እንደውን ትላንትና አላዛር ከሰማችሁ ኑና እስቲ ለ4 ቀንና ለ3 ቀን ነይና ወጣ ብለን በቃ እስቲ አየር እንቀበል ሲላት አንዳንዱ ከጭቅጭቅ ለመዳን እሺ በቃ እንውጣ ነበር የሚለዋ። እሷ ግን ቤቷና ትዳሯን ስለምታከብር አልወጣም፣ ቤቴ ለቅቄ አልወጣም። አንዳንዴ ያው እልህም ሊሆን ይችላል፣ ግን ቤቴ ለቅቄ አልወጣም ነበረ ስትል የነበረው ማለት ነውና ትንሱም እጅግ በጣም በቃ ወድጄልሻለሁ። ሌላው የትንሱ እናት የተነጋገሩት በቃ እንደ እናት ምክር እንደ እናት በቃ ማሚ ለምን በዚህ ደረጃ የእናቶችን ነገር ማምጣት እንዳቃተሽ አላቅም።
እንግዲህ እስቲ ከትንሱና ከአሱ ተማሪ። እንግዲህ አሱ ባለቤትሽ ነው፣ በጣም አስተዋይና በጣም አዋቂ ሰው ነው። ከሱ ለምን ትምህርት እንዳልቀሰምሽ አይገርመኝም። አላቅም እንዴት አድርገሽ አሱን በህይወታችሁ እንደምትኖሩ እንደነበረ እግዚአብሔር ይወቀው። ግን አሲ ያው ቻይና ታጋሽ እንደሆነ ያስታውቃል፣ ጎበዝ እንደሆነ ያስታውቃል። ግን ሆኖ ማሚ በጣም ኃይለኛ ናት፣ በጣም ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ አላዛርና ትንሱ የአባታቸውና የትንሱ እናት ምክር ይሰማሉ ብዬ አስባለሁ። ትዳራቸውን የሚያስተካክሉ ይመስለኛል። ማንንም መስማት እንደሌለባቸው ያሴ አባት በመጽሐፍ ቅዱስ ጥቅስ እያመጡ ሲናገሩ ነበር። እውነት ነው። ሰው እናት አባቱን ይተዋል፣ ከሚስቱ ጋር ይሆናል የሚል የመጽሐፍ ቅዱስ ክፍል አንስተው እየተናገሩ ነበረ ማለት ነው። እናት የራሷ የሆነ ቦታ አላት፣ ሚስት የራሷ የሆነ ቦታ አላት። ሁላቸውም የራሳቸው እናትህን ጥላት፣ እናትህን ወይም ደግሞ ተጣላት፣ እናትህን ስደባት ምናምን አይደለም። እናትህን የራሷ የሆነ የምታከብራትና የራሷ የሆነ ቦታና ትዳር አላት። ሚስትህም እንደዛው፣ ሚስትህ ሚስትህ ናት። በቃ ሚስትህ ሚስትህ ናት። ማንም ጥሎ ሲሄድ ጥላህ ማትሄደው ደግሞ ሚስት ናት። ትላንትና ማሚ ሁሉም ጥላ ቢሄዱ እኔ ነኝ ሚስት ነኝ ምናምን ነገር እናትህ ነኝ እያለች ነበረ። ውሸት። አንቺ ባልሽ ጥለሽ ስለመጣሽ ሁሉም ባሉ ጥሎ የሚሄድ እንዳይመስልሽ ማሚ፣ ከምሬ ነው መልሽ። ሁሉም ቤቱ ጥሎ የሚሄድ አይመስል። እንደው ማለት ነው ከመገረመ ራሱ እኮ ከትንሱ ትንሽ ነገር መማር ትችይ ነበረ። ከልጅሽ እንግዲህ ከልጅሽ ካደረስሻት ልጅሽ ከወለድሻት ልጅ ከሷ ጋር ትምህርት መማር ትችይ ነበረ። እኔ ቤቴን ጥዬ አልወጣም እንዳለች አንቺ ባሎችሽና ልጆችሽን ጥለሽ የመጣሽ እውነት ለመናገር እኔ አሞሽ አይመስለኝም። ካመመሽን ፈጣሪ ይማርሽ። ግን አሞሽ አይመስለኝም። ሆን ብለሽ የነሱን ትዳር ልትበጠብጭ የመጣሽ ይመስለኛል እንጂ ከምሬ ነው መላችሁ ቤተሰቦቼ፣ ሆን ብላ ልትበጠብጥ መጣች እንጂ እውነት አማት ልትታከም የመጣች አይመስለኝም፣ እውነት ለመናገር ማለት ነው። ምክንያቱም የሚታከም ሰው ከሆነ ያመመው ሰው እኮ ይፈራል እኮ እንዴ፣ ነገ በሞትስ፣ ነገ የሆነ ነገር ቢፈጠርብኝስ፣ እነዚህ ልጆች ተጣልቼ እንደዚህ አፋጅቻቸው፣ እንደዚህ አባልቻቸው፣ እንደዚህ አጣልቻቸው፣ የእነሱን ፍቅር እኮ ፈልጋለው፣ ነገ ህይወቴ ባጣውስ። የታመመ ሰው እንግዲህ እየሰጋ ነው የሚኖረው አይደል እንዴ? ነገ ሞታለው ከነጎዳ ሞታለው እያለ ማለት ነው። ስለዚህ ይቅርታ አድርገውልኝ ከነሱ ጋር ፍቅር መስርቼ መኖር አለብኝ፣ እነሱን ፍቅር መስጠት አለብኝ፣ እነሱ ለኔ ፍቅር ይስጡኝ ብሎ ሆዱን ይባባል እንጂ በዚህ ደረጃ አጣልቶ ነገ ማደራችን ዋስትና የሌለን ሰዎች በዚህ ደረጃ ተጣልተን አጣልተን እንዴት ነው አንቺ አመመሽ ብለን የምናምንሽ ማለት ነው? አናምንሽም ማሚ። ስለዚህ አሁን ባለቤትሽን በሚያምር በሚጥም አንደበት የሚጥም ምክሮች የሚጥም በቃ ምን ልበልሽ ንግግሮች ተናግረዋል። ተመለሺ ወደ ቤትሽ፣ ወደ ባለቤትሽ፣ ወደ ልጆችሽ ተመለሺ። ታያቸው፣ እነሱ ህይወታቸው ይኑሩበት። በሁሉም አፍ አትግቢ፣ ጥሩ አይደለም። ሴት ልጅ ወልደሻል። ነገ ለሴት ልጄ ምንድነው የሚቀመጥላት? ሰው የዘራውን ነው የሚያጭደው። ምንድነው የሚቀመጥላት ብለሽ ለሴት ልጅሽ ማሰብ አለብሽ። ስለዚህ እነሱን ታያቸው፣ በቃ ከህይወታቸው ውጪ። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ አሁንም ሰብስክራይባችሁና ላይካችሁ እንዳይለያችሁ በጣም አድርጌ ያመሰግናለሁ። በጣም ወዳችኋለሁ። ስደት ያላችሁ ወገኖቼ ሰላማችሁ ብዝት ይበልልኝ። ለቅድስት ሀገራችሁ በሰላም ያብቃችሁ። እግዚአብሔር አምላክ የማታ እንጀራ ይስጣችሁ፣ የምታርፉበት እፎይ የምትሉበት እንጀራ ይስጣችሁ። ወዳችኋለሁ። ባይ